السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومواله. من مسألة عندند مجلس لا يالو سوج بتام سيتنا የሱና ዑለሞችን ተውሂድ የሚያስተምሩ ሰዎችን እጅግ አድርገው ሲጠሉና እነሱን ሐታ ከመስጂድ ለማራቅ ሁሉ የሚሞክሩ አካላቶች አሉ። በተለይ አንዳንዶቹ ደግሞ ክፍለ ከተማ ውስጥ ያሉ ተውሂድ የሚያስተምሩ ሰዎችን ስም እየለጠፉ እነሱን ማሳደድ፣ እነሱን ማፈናቀል የሚፈልጉ የመጅሊስ አመራሮች አሉ። የሚገርመው በኢህአዴግ ጊዜ አህለ ሱናዎች በአህባሽ መጅሊስ ሲሳደዱ አገራቸውን ጥለው ሲሳደዱና ሲንከራተቱ የነበሩ ዑለሞች አሉ። ዛሬ ደግሞ ለውጥ መጣ ብለው ወደ አገራቸው መተው ዲንን እናስተምራለን፣ ተውሂድን እናስተምራለን ያ ለብዙ ዓመት የተሰራበትን የሙስሊም ማህበረሰብ አህባሽ ሲያበላሸው ሲያጠመው የነበረውን ማህበረሰብ በተውሂድ እናንጻለን ብለው ደፋ ቀና የሚሉ ዑለሞች ላይ ጣት እየተቀሰረባቸው፣ አንዳንዶቹን ደግሞ ዒልማቸው በጣም ዓሊም የሆኑ ዒልማቸው እጅግ ብዙ ዑለማ ማፍራት የሚችሉ በተለያዩ ፈኖች ጥልቀት ያላቸው ዑለሞች ከመስጂድ የተባረሩ አሉ፣ ለግለሰብ ጉዳይ ተብሎ ማለት ነው። አሁንም ደግሞ ተውሂድ የሚያስተምሩ ሰዎች ላይ ስም በመለጠፍ የተጠመዱ የመጅሊስ አመራሮች አሉ። ሁሉም እያልኩ አይደለም፣ ሁሉንም እያልኩ አይደለም፣ አንዳንዶቹን ነው እያልኩ ያለሁት። ተውሂድ ትምህርት እንዲሰጥም ይፈልጋሉ፣ አብዛኛዎቹ ግን አይፈልጉም። ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአን የሚለውን አያ ሲነሳ የሚያንቀጠቅጣቸው አሉ። እሽማዐዘት ቁሉቡ ለዚነ ላ ዩእሚኑነ ቢልአኺራ እንዳለው አላህ ሱብሓነሁ ወተዓላ የመካ ሙሽሪኮች ነበሩ ይሄ የሚያንቀጠቅጣቸው። ስለ ሽርክ ሲነሳ፣ ስለ ጣዖቶቻቸው መጥፎነት ሲነሳ እንዴት ተነኩብን ብለው የሚያንቀጠቅጣቸው እነዛ ነበሩ። የኛ ደግሞ ሰው ተከፋፍላላችሁ፣ ተውሂድ አትበሉ፣ ቢድዓ አትበሉ፣ ሱና አትበሉ ብለው አህለ ሱናዎች ላይ እጅግ ጥላቻ የሚያሳድሩ ሰዎች አሉ። ተጽዕኖ እያደረጉ ያሉ አመራሮች አሉ። አህባሽ ጋር ያፈነገጡ አህባሾችን ደግሞ ለማስደሰት ሌት ከቀን የሚለፉ አመራሮች አሉ። ሱብሃንአላህ። እነዛን ሸኾቻችን እናንተ ያላችሁ ዑለሞቻችን መሻይኾቻችን እያሉ እግር መላስ የሚቀራቸው አመራሮች አሉ። እኔ እውነቱን ነው የምነግራችሁ። የአህለ ሱና ዑለሞች ምን አደረጓችሁ? አላህን ብቻ ተገዙ፣ ሽርክ አትስሩ፣ የሰው ልጅ አታምልኩ፣ የተለያየ ነገሮችን አታምልኩ ብለው ስላስተማሩ እናንተም እንደ መካ ሙሽሪኮች አህለ ሱናዎች ላይ ይህን ያህል ጥላቻ ማሳየት ከየት መጣ? የአህለ ሱና ዑለሞች እኮ ለእናንተ ክብር ነበሩ። የእናንተ ዑለሞቻችን የአህለ ሱና ዑለሞች እኮ ለእናንተ ክብር ነበሩ። ለምን እነሱን እንደዚህ አለ? በተለይ አንዳንድ ክፍለ ከተማ ላይ ያሉ ደግሞ በተለይ መሰሪ የሆኑ ሰዎች አሉ። እንደዚህ አድርገው ኢማሞችን የጠመዱ ሰዎች ማለት ነው። ዑለሞችን እንደዚህ አድርገው ተውሂድ አትበሉ ሰው ታስበረጋላችሁ የሚል ተንፊር ይሉሃል። ምንድነው ተንፊር? ተውሂድ ማስተማር ተንፊር ነው? ተውሂድ እኮ ካልተመቸው ስለ ሽርክ የሚሰጠው ትምህርት ካልተመቸው ችግር አለበት ማለት ነው። ሰውዬው ሽርክን አትንኩብኝ እያለ ነው ማለት ነው። ስለዚህ አንዳንድ አመራር ላይ ያላችሁ ሰዎች አላህ ልትፈሩ ይገባል። ዑለሞችን አታሳዱ። ዑለሞችን የሱና ዑለሞችን ጥላት አድርጋችሁ አትያዙ። ተንኮል አትስሩ። እነሱን አባራችሁ
እንደውም አንዳንድ ቦታ ላይ ደግሞ ጫቃሚዎችን ነው እየተኩ ያሉት። ጫት የሚቅሙ ለማህበረሰቡ ጋር የሚስማማ ጫት ነከስ ነከስ የሚያደርግ 24 ሰዓት ጫት ከዚህ የማይወጣ እነዛን ደህናዎቹን አባረው እነዛ ነው የሚያስቀምጡት። ወሰጥይ ይሉሃል። ተውሂድ የማያስተምር ወሰጥይ ምንድን ነው? ስለ ሽርክ የማይናገር ዓሊም ተብሎ የዚህ ወሰጥይነቱ ምኑ ላይ ነው? አህባሽ አበላሸው ነገር በተለይ እኛ አካባቢ ላይ ስንት ነገር ተሰርቷል። ልጆቻችን ቁርአን እንዳይቀሩ እንዳይማሩ መስጂድን ገብተን እንዳንሰግድ ወሃቢያ ይሁዳ ነው ሲባልበት የነበረው መሳጅድ ሁሉ ምን አለ ስለ ተውሂድ ቢሰበክበት። ይሄ ሽርክ ነው፣ ይሄ ቢድዓ ነው፣ ይሄ ተውሂድ ነው፣ ይሄ ሱና ነው፣ ይሄ ተውሂድ ነው፣ ይሄ ሽርክ ነው፣ ይሄ ሱና ነው፣ ይሄ ቢድዓ ነው እያሉ ትምህርት ቢሰጥ ምን አለ? ይህንን እሰቡበት። ምክንያቱም እነዚህ ኢማሞች ቢባረሩም እነዚህ ዑለሞች ቢባረሩም እርዝቃቸው በእናንተ እጅ አይደለም። አርዝቁ ዒንደላህ ኢነላህ ሁወ ረዛቁ ዙል ቁወቲል መቲን። እርዝቃቸውን የሚሰጣቸው አላህ ነው። ዘና ብለው ሌላ ቦታ እኮ ይኖራሉ። 5000 ብር 6000 ብር ደሞዝ እየከፈለ ኢማምን ማሸማቀቅ፣ ኡስታዞችን ማሸማቀቅ፣ የዑለሞችን ስም ማጥፋት፣ እንደዚህ ያለው ነገር ሊቆም ይገባል። ሰላሙ አለይኩም ወራህመቱላህ።